ቤተሰብ እዩት። ከአመት አመት የማይቀየር ፊት አለኝ። ከአመት አመት እድሜን ገምቱ ስላችሁ እምቢ ብላችኋል። የራሳችሁ ጉዳይ ነው። ይኸው ከ40 አመት በላይ የሆናችሁ እህቶቼ የዛሬ ቪዲዮ ለእናንተ ነው። ኦኬ ከ40 አመት ከ35 በላይ ከሆን ቆዳችን እያረጀ እየሸበሸበ እየደረቀ ወዙ እየጠፋ በጣም እየከሳ የሆነ ዝብርቅርቅ የወጣ ፊት ነው የሚኖረን ማለት ነው፣ ከጊዜ በጊዜ ማለት ነው። ያ ነገር እንዳይሆን እዩት፣ የሰራሁላችሁን ቫይታሚን ሴሩም እዩት። ቦቶክስ ማለት ትችላላችሁ። የተሸበሸበ ቆዳ ኦኬ አይኖራችሁም። አይናችሁ ስር የጠቆረ ይጠፋል። እዚህ አካባቢ የተሰነጣጠቀ የተሸበሸበ ካለ ይጠፋል። ትልቁ ሜን ፖይንት ቆዳችሁ በጣም ደረቅ ከሆነ የከሳ ፊት ካላችሁ ፊታችሁን እዩት። ልክ እንደኔ ጉጫችሁ እንዲወጣና ወፈር ያለ ፊት የሞላ ፊት ይኖራችኋል። ፊታችን ሲከሳ ውበታችን ይጠፋል። በነገራችን ላይ የሰው ልጅ ወዝ ሲኖረው ነው ውበቱ የሚመጣው። ግዴላችሁም ከ40 አመት በላይ የሆናችሁ ሰዎች ይሄንን ተጠቀሙ። ለውጡን በኮመንት እጠብቃለሁ። 100% ምን ያህል ሱፕራይዝ እንደሚሆንባችሁ ታያላችሁ። የቆዳ መሸብሸብ ይሄ እርጅና ምናምን የለም። የ25 አመት ወጣት ትሆኛለሽ። 100% ነው የምናገረው። ሰርታችሁ ሰላም ውድ የተከበራችሁ የሳምሪ ቤተሰቦች እንደምናችሁ እንደምከረማችሁ አለው። እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበል። ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሌሎቻችሁ ሼር ላይ ኮመንታችሁ አይለኝ ፋሚሊ ይላለሁ። እንግዲህ ዛሬ ከ40 አመት በላይ ለሆናችሁ የሚገርም ማታ ማታ የምትቀቡትን ቆዳችሁ በተአምር እንዳያረጅና ጥቋቁር ነገሮች ይመጣሉ። በተለይ 40 አመት ምናምን ስንገባ ቆዳችን እየደከመ እየተሸበሸበ ይመጣል፣ እየደረቀ ይመጣል፣ ወዙ እየጠፋ ይመጣል። ከዛም ወደ እዚህ ጋር መሸብሸብ ምናምን ይጀምራል። ያ እንዳይሆን ማታ ማታ ብቻ ትቀባላችሁ። በቃ እንዲህ በጥጥ እንደዚህ አይናችሁ ስር በአጠቃላይ ሙሉ ፊታችሁን በጥጥ ነው የምትጠቀሙት ማለት ነው። የሚገርም በቃ በአጠቃላይ ቆዳችሁ እንዳያረጅ እንኳን የ40 አመት ልትመስሉ 25 አመት ነው ሰው በግምት የሚሰጣችሁ። በተአምር ቆዳችሁን አያስረጅም። ይሄ ዛሬ የምሰራላችሁ ማለት ነው። በጣም ሰርቼው ሞክሬው በጣም ወድጄዋለሁ። ለውጡ ራሱ በጣም ፈጣን ነው ማለት ነው። ቫይታሚን ነው በቃ ለቆዳ ራሱ እንደ ቫይታሚን ነው። በቃ በጣም ትወዱታላችሁ። ስለዚህ ዛሬ እንግዲህ ከ40 አመት በላይ ለሆናችሁ እህቶቼ ነው መሰራው። ሙሉ ቪዲዮውን ሳትሰለቹ እዩት፣ ተጠቀሙ ማለት ነው። በኮመንት እጠብቃለሁ። ቀጥታ ወደ ስራው እንሂድ። እንግዲህ አሁን የምንጀምረው ከተልባ ነው ማለት ነው። 2 ማንኪያ ተልባ እዚህ ላይ ጨምሬያለሁ። በዚህ በትልቁ 2 ማንኪያ ታዘጋጃላችሁ። ልክ እኔ እንደምሰራው ስሩ። ኦኬ ውጤቱን እንድታገኙ ማለት ነው። 2 ማንኪያ በዚህ በትልቁ 2 ማንኪያ ተልባ። ተልባውን ሳልቆላው እፈጨዋለሁ። መጀመሪያ ፕሮሰሱ የሚጀምረው ከዚህ ነው። ኦኬ ሳትሰላችሁ ማሽን ላይ ጨምረውና ከፈለጋችሁ ውቀጡት፣ ግን የተፈጨ አይደለም። ሶሪ የተቆላ መሆን የለበትም። ጥሬ ተልባ ነው እዚህ ጋር የምንፈጨው። ተልባውን አያችሁት ፈጭቼዋለሁ። እዚህ ላይ እጨምረዋለሁ ማለት ነው። ሙሉ ተልባውን 2 ማንኪያ ማለት ነው። አሁን እዚህ ጋር ነው ፕሮሰሱ የሚጀምረው ማለት ነው። 2 ማንኪያ ኦሊቫ ኦይል እንጠቀማለን። ኦሪጂናሉ መሆን አለበት ኦሊቫ ኦይል። 2 ማንኪያ መጥነን እንጨምራለን። ይኸው 1 ማንኪያ 2 ማንኪያ ኦኬ። አሁን ደግሞ 2 ማንኪያ ኮኮናት ኦይል እጨምራለሁ። ኮኮናት ኦይሉ ማለት ነው። አሁን 2 ማንኪያ ኮኮናት ኦይል እዚህ ላይ እንጨምራለን ማለት ነው። 1 2 አያችሁት። አሁን ደግሞ እዚህ ጋር የምጨምረው ግሪን ቲ አለኝ። ግሪን ቲ አረንጓዴ ሻይ ማለት ነው። በጣም ወሳኝ ነው ለቆዳችን። አንዷን ግሪን ቲ እዚህ ላይ እንጨምራለን ማለት ነው። አሁን ይሄን ፈትቼ አንዱን እጨምራለሁ ማለት ነው። ይሄኛው ግሪን ቲው ነው። ይሄው በደንብ ማየት ትችላላችሁ። ኦኬ አሁን ጥንጥዬ የሻይ ማንኪያ በጥንጥዬ እርድ ጠብ አደርጋለሁ። ትንሽዬ ሳትበዛ ማለት ነው። ይሄ አንድ ጥንጥዬ የሻይ ማንኪያ ማትሞላ ሩብ ማትሞላ እርድ ማለት ነው። አሁን ይሄንን ሚክስ እናደርጋለን። ከዚህ በኋላ የምጨምረው ነገር አለ ሌላ ማለት ነው። ኦኬ ኦይሉ ላይ የምቀላቀለው ስላለኝ
እሱ በኋላ ነው ታዩታላችሁ። አሁን አያችሁት አይደል? እናማስለዋለን። ከዛን ውሃ በብረት ድስት እንጥድና ውሃ ውስጥ እንከተዋለን ማለት ነው። ዘይቱ እንዲተፋለን። እንደዚህ በብረት ድስት ውሃ ጥጄ ነበረ። እዚህ ላይ አያችሁት አይደል? ዘይቱን እንዲተፋ የምፈልገውን ኦሪጂናሉን የቦቶክስ ቆዳችንን እንዳያረጅ ቦቶክስ የሚያደርግ ፊታችንን ራሱ ያወፍራል። በጣም የከሳ ፊት ካለ ተጠቀሙ። ፊታችሁ ንፍትፍት ነው የሚያደርገው። በቃ ድንቡሽቡሽ የልጅ ቆዳ ነው የሚያደርገው። ዘይቱን እንዲተፋ እዚህ ላይ አሞቀዋለሁ ማለት ነው ለ10 ደቂቃ። እንግዲህ እዩት ዘይቱን እንዴት እንደተፋለን እዩት። አሁን ጭሱ እንትን አላችሁ። ውሃ በጣም እየፈላ ስለሆነ ነው። እዩት ዘይቱን ተፍቶልናል ማለት ነው። ጋዙን አጠፋዋለሁ። ሲቀዘቅዝ ተመልሼ እመጣለሁ። ይሄው ጋዙን አጥፍቻለሁ። ዘይቱ እንዴት ቅርር እንዳለ እዩት። ሰዎች እንግዲህ እንደዚህ አዘጋጃለሁ። ኦኬ ይሄው እዚህ ጋር ነው ያለው የሰራሁት ማለት ነው። አሁን አጠለዋለሁ በጨርቅ። እዚህ ላይ ንጹህ ጨርቅ ታስቀምጣላችሁ። ከዛ ዘይቱን የምንፈልገውን የሰራነውን እዚህ ላይ እናጠለዋለን። እዩት ኦኬ እንደዚህ አይነት መልኩ ኦሪጂናሉን ለፊታችን የሚሆነውን ኦይል እዚህ ጋር እናጠለዋለን ማለት ነው በጨርቅ። አያችሁት አይደል? ይሄ ዘይት ወጥቶልናል። እዚህ ላይ የምጨምረው ንስካፌ እጨምራለሁ። ኦኬ ንስካፌ ነው። ይሄንን አማስለዋለሁ ማለት ነው በደንብ እንዲቀልጥ ላው ላይ። እኔ የምጠቀመው ንስካፌ ይሄ ስለሆነ ነው። እቃ ቤት አለ ምናምን እንዳትሉ፣ ይሄው ይሄንን ነው የምጠቀመው ቤት ውስጥ። ለዛ ነው ይሄንን አማስለውና በደንብ እዚህ ውስጥ አዋህደዋለሁ ማለት ነው። ታያላችሁ 40 ዓመት ከሞላችሁ በኋላ ይሄንን ብቻ ነው የምትጠቀሙት። ሁሌ ወጣት ነው የምትሆኑት። ቆዳችሁ በጭራሽ አይሸበሸብም። በጣም ደረቅ ቆዳ ከሆነ ወዛማ ይሆንና ይወፍራል። ቆዳ ፊታችሁን ያወፍራል። በነገራችን ቡናውን ጨምሬ እንደዚህ አዋህጄዋለሁ። አሁንም አጠራዋለሁ ማለት ነው። የመጨረሻ ሪዛልት ነው። እቺ ብልቃጥ አዘጋጅና እንደዚች በዚህ አጠለዋለሁ። ንጹህ ኦይል ነው የምፈልገው ማለት ነው። ይሄው ኢንሻአላህ ውስጡ ፈሶ ይሁን መሬት እንዳይፈስብኝ። በጣም ውድ ዘይት ነው፣ መፍሰስ የለበትም። አያችሁት? አሁን ልግዛ ብትሉ በሴሩም ይሸጣል። የትኛው ፋርማሲ ብትሄዱ አለ። ዲጂታል ማርኬቲንግ ይሸጣል በኦንላይን ማለት ነው። እኔ ግን በነፃ ነው ይሄንን ለእናንተ የምሰራላችሁ። አያችሁት? የሚገርም ቦቶክስ፣ የሚገርም ቫይታሚን ለቆዳችን አበባ ነው የሚያስመስላችሁ። ግዴላችሁ ተጠቀሙ። አሁን ለመቀባት ሬዲ ነው ማለት ነው። እዩት ውፍረቱን ራሱ ያስታውቃል። አያችሁት? ውፍረቱን እዩት። የምትቀቡት ደግሞ በእጃችሁ በምናምን አይደለም። ጥጥ ታዘጋጁና በጥጥ ነው በቃ። አንድ ጊዜ ብቻ ነው ቆዳችሁን ጥርግ የምታደርጉበት። እንደዚህ አይናችሁ ስር በተለይ እዚህ ስር እንደዚህ ጥርግ ታደርጉበታላችሁ። ሙሉ ፊታችሁ እዚህ ጋር ይሸበሸብ የለ መኮማተሩ እቺ ድመት አሰቃየችኝ። ኦኬ እንደዚህ ትቀባላችሁ። ማታ ማታ ተቀብታችሁ ትተኛላችሁ። አያችሁት? ሙሉ ፊታችሁን ማታ ማታ ነው የምትቀቡት። እዚህ ስርማ የበለዘ ይሄ የጠቆረ ብዙ ጊዜ ቲክቶክ ላይ እንደዚህ ስታዩ ልጆች ፊልተር ምናምን ስለሚያደርጉ የአይናቸው ጥቁረት አይታይም። አሁን እዚህ ላይ ንጹህ ካሜራ ላይ ነኝ። በፊልተር ምናምን አይደለም የሚቀረጸው ዩቲዩብ ማለት ነው። ህጉም አይፈቅድም። ግን እዩት በፊት በልዞ ነበረ። አሁን ግን እዩ ላሳያችሁ፣ ጥፍት ብሎልኛል። ስለዚህ ሙልጭ ብሎ ከፊታችሁ ላይ ይጠፋል። ኦኬ ቆዳችሁ በጭራሽ አይሸበሸብም። እኔ ተናግሬያለሁ፣ እድሜ ገምቱ ብያለሁ። ኦኬ እንግዲህ እንደነዚህ አይነቶቹ ነገሮች እየሰራው እየተጠቀምኩ እዩት ፊቴ። እንግዲህ ምን ልበላችሁ የሚገርም ውጤት ነው። በቃ አንገታችሁ ተቀቡ። እንደዚህ መስመር ምናምን የተሸበሸበ ካለ እያንዳንዱ ቦታ ላይ የምትጠራጠሩ ይሄ እዚህ ጋር ተኮማትሯል፣ ፊቴ ደክሟል፣ ፊቴ ከስቷል የምትሉ ቦታ በሙሉ እንዳለ ሙሉ ፊታችሁን ቀቡትና የሚገርም በአጭር ጊዜ ውስጥ ሪዛልቱን ታያላችሁ። ዝም ብላችሁ ስሩ፣ ከቤታችሁ አትጡ። ማታ ማታ ተቀቡ፣ ጠዋት ታጠቡ። ጠዋት ራሱ ስትታጠቡ ፊታችሁ እግዚአብሔር በሚያውቀው ሌላ ሰው ነው የምትሆኑት። በቃ በጣም የጠራ ወዛማ ንፍትፍት ያለ ፊት ነው የምታገኙት። በዚህ ላይ የተኮማተረው ይጠፋል። በቃ
እንዳይኮማተርም ወጣትነትን እያደሰላችሁ ይመጣል ማለት ነው። ኦኬ። ስለዚህ ሁላችሁም ሳትሰላችሁ ሰርታችሁ ተጠቀሙ። ይሄው ይሄን ይመስላል። ከ40 ዓመት በላይ የሆናችሁ ሴቶች ተጠቀሙ። ታያላችሁ፣ ታመሰግኑኛላችሁ። ኮመንቱ እጠብቃለሁ። ኮመንቱን ስራዬ ብዬ ነው ማነበው። ቴንኪው እንደሚል አልጠራጠሩም። ምክንያቱም ውጤቱን በተግባር ታያላችሁ ማለት ነው። ቤተሰቦቼ እንግዲህ ከወደዳችሁት ይሄንን ቪዲዮ ተጠቅማችሁ ጥሩ ውጤት ካገኛችሁ ውጤቱን እኔም በተስፋ ጠብቃለሁ። ምክንያቱም እኔ ሲጀመር ያው እጠቀመዋለሁ፣ አውቀዋለሁ 100% ለውጥ እንደሚኖረው ማለት ነው። ነገ ደግሞ በአዲስ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላማችሁ ብዝት ይበል። እንደተለመደው ሀገራችን ኢትዮጵያን ሰላሟን ያብዛለን እላለሁ። እንግዲህ ምን ልላችሁ እችላለሁ? ሰብስክራይብ እናንተ ቤተሰቦቼ ትለያላችሁ። 100 ሺህ ገብቻለሁ። አመሰግናለሁ። ግን ኬክ እንቆርሳለን። ሰዓት ላመቻችና ይሄ ሪዋርዱን አልተቀበልኩም፣ ሞልቻለሁ ፎርም። ሪዋርዱ ሲመጣልኝ እንግዲህ አብረን ኬክ እንቆርሳለን። ይሄ ሁሉ የሆነው በእናንተ በደጋግ ኢትዮጵያኖች፣ በደጋግ ኤርትራውያኖች፣ በደጋግ ወገኖቼ በእናንተ ነው እዚህ ጋር እየደረስኩት ማለት ነው። ቀላል አይደለም። እዚህ ጋር መድረስ ትልቅ ነገር ነው። እግዚአብሔርን የሰው ፍቅር ትልቅ ነገር ነው። ግድ የላችሁ፣ እንዋደድ፣ ሁላችንም እንከባበር። በተረፈ ይሄን ቪዲዮ ስለተከታተላችሁኝ አመሰግናለሁ። ባይ